ማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ ሰላም ለጎርጎሬዎስ አመጻመ ወተጋ መልዕልተ ደብር ዘሀገረ ሮሃ መካነ አጣን ብካዬ ወመካነ ጻድቃን ፍስሐ በበጾታው ነጺሮ ብዙሃ ለለ ውስተ ምድር ሰበከ ንስሐ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 3 በዚች ቀን በእስክንድርያ ለተሾሙ ሊቃነ ጳጳሳት 58ኛ የሆነው የእስክንድርያ ሊቀ ጳጳሳት ብፁዕ ቅዱስ አባ ቆዝሞስ አረፈ። ይህም አባት እውነተኛና ንጹሕ የሆነ ርኅራኄው የበዛ የቤተ ክርስቲያን ኩነኔም የቤተ ክርስቲያንን መጽሐፍና ትርጓሜያቸውን የሚያውቅ ነበር። እግዚአብሔርም በወንጌላዊ ማርቆስ መንበር ላይ ለሊቀ ጵጵስና ሹመት መረጠው። የግብፅ ንጉሥ መቅትር በነገሰ በ18 ዓመት ሊቀ ጳጳሳት ሆኖ በተሾመም ጊዜ የክብር ባለቤት የጌታችን የኢየሱስ ክርስቶስን መንጋዎች በፈሪሃ እግዚአብሔር በጥበብ ጠበቃቸው። ለረሱ ከሚገባው ከግብሩ ገንዘብ የሚተርፈውን ለውጦ አዳሪዎች ይሰጧቸው ነበር። ደግሞም ለቤተ እግዚአብሔር ሕንፃ መሳሪያ ያወጣ ነበር። መልካም ተጋድሎውንም ባየ ጊዜ ሰይጣን ያለ ሐዘን አልተወውም ነበር። ነገር ግን ይህም እንዲህ ነው። ጴጥሮስ የሚባል ጳጳስ ለኢትዮጵያ አገር ሹሞ ነበር። አባ ጴጥሮስም ወደ ኢትዮጵያ በደረሰ ጊዜ ጥቂት ዘመን በሰላም ኖረ። ከዚህም በኋላ የኢትዮጵያ ንጉሥ ታመመ። አባ ጴጥሮስንም ጠርቶ ሁለቱን ልጆቹን አቀረበ። ዘውዱንም ከራሱ ላይ አንስቶ ለአባ ጴጥሮስ ሰጠው። እነሆ እኔ ወደ ክብር ባለቤት ወደ ጌታዬ ኢየሱስ ክርስቶስ እሄዳለሁ። እነሆም ሁለቱ ልጆቼ በፊትህ ናቸው። አንተም ለመንግሥት የሚሻለውን አውቀህ ከሁለቱ አንዱን ከኔ በኋላ አንግስ አለው። ንጉሡ ካረፈ በኋላ ጳጳሱ፣ መኳንንቱና የጦር ሰራዊቱ አለቆችና የመንግሥት ሰራዊት አለቆች ተማከሩ። እርስ በርሳቸውም ለመንግሥት የሚሻል የሚያንሰው ነው ተባባሉ። ጳጳሱ አባ ጴጥሮስም ታናሹን የንጉሥ ልጅ ቀብቶ አነገሰው። በኢትዮጵያ መንግሥት ዙፋን ላይ አስቀመጠው። ጥቂት ዘመንም በሰላም ኖረ። በዚያም ወራት ከሶርያ አገር ሁሉ በሁለት መነኮሳት ልብ ሰይጣን አደረ። ከአባ እንጦንስ ገዳም እስከሚደርሱ ከቦት ወደ ቦታ ይዞሩ ነበር። በዚያም በበጎ እንጦንስ ገዳም ጥቂት ቀኖች ተቀመጡ። ስለ ስራቸውን ክፋት አባረሯቸው። ከዚህም በኋላ አንዱ ጳጳስ ሁለተኛ ኤጲስቆጶስ ሲሆን እርስ በርሳቸው ተስማምተው ወደ ኢትዮጵያ ደረሱ። የሐሰት ጽሑፍንም ጻፉ። ያ ጽሑፋቸውም እነርሱ ከእስክንድሪያው ሊቀ ጳጳሳት ከአባ ቆዝሞስ ዘንድ ተሹመው እንደመጡ የሚገልጥ ነበር። በዚያ ጽሑፍም እኛ ያልሾምነውና ወደ እናንተ ያላክነው ራሱን ጳጳስ ያደረገ ስሙ ጴጥሮስ የተባለ ሰው ወደ እናንተ እንደመጣ ሰምተናል። እርሱ ሐሰተኛ ነው እንጂ እውነተኛ አይደለም። ይህን ጽሑፍ ይዞ የሚመጣው ግን ስሙ ሚናስ የሚባል ጳጳስ በእውነት እኛ የሾምነውና ወደ እናንተ የላክነው እውነተኛ ነው አሉ። ሁለተኛውም እንዲህ ብለው ጻፉ። ጳጳሱ ጴጥሮስ ታላቁን ትቶ ታናሹን የንጉሥ ልጅ አነገሰው። ይህም የማይገባ ነው፣ አመፅ ነውና። ሊህም ክፎችና ሐሰተኞች ሁለቱ መነኮሳት ሚናስና ፊቅጦር የይስሐቅ ጻፈ የሐሰት ጽሑፋቸውን ላይ ጽፉ ወደ እርሱ ወደ ጳጳሱ ጴጥሮስ ደርሰው ወደ ወርቅ ይሰጣቸው ዘንድ ፈለጉ። እርሱም ምንም አልሰጣቸውም። ይህንንም የከፋና የረከሰ ሥጋ ሰይጣን አስተማራቸው። የሐሰት ደብዳቤም ጽፈው ወደ ታላቁ የንጉሥ ልጅ ወሰዱ። እርሱም ከቂጥስ ሰዎች ጋራ ለብቻው ይኖር ነበር። እነዚያም የሐሰት ደብዳቤዎች አነበቡለት፣ እጅግም ደስ አለው። ከዚህም በኋላ ብዙ ሰራዊት ሰብስቦ ሊያን የሐሰት ደብዳቤዎች በፊታቸው አነበበላቸው። ከንጉሥ ወንድም ጋርም ጦርነት ገጥሞ ድል ያደረገው ወንድሙንም አሰረው፣ የመንግሥቱንም ስልጣን ያዘ። እንዲሁም ጳጳሱን ጴጥሮስን አሰረው፣ በሩቅ አገርም አጋዘው። ያንንም ሐሰተኛ ሚናስን በጳጳሱ በጴጥሮስ ፈንታ አስቀመጠው። ከጥቂት ቀንም በኋላ ሐሰተኞች ፊቅጦርና ሚናስ እርስ በርሳቸው ተጣሉ። ፊቅጦርም በመንበረ ጵጵስና የሰውም ገንዘብ ሁሉ ሰርቶ ወደ ግብፅ አገር ሸሽቶ ሄደ። ክብር ይግባውና ጌታችን ኢየሱስ ክርስቶስንም ካደው። ከመንበረ ጵጵስናው የሰረቀውንም ገንዘብ ሁሉ እግዚአብሔር የማይወደውን ሥራ በመስራት አጠፋው። ሊቀ ጳጳሳት ቆዝሞስም ሐሰተኛ ሚናስ ያደረገውን በሰማ ጊዜ እጅግ አዘነ። ደብዳቤን በመጻፍ አውግዞ ለየው። የኢትዮጵያ ንጉሥም ሰምቶ እጅግ አዘነ። ሐሰተኛው ሚናስንም ይዞ ገደለው። ጳጳሱ ጴጥሮስንም ከተሰደደበት ይመልሱት ዘንድ
መልእክተኞችን ላከ፣ ግን ሙቶ አገኙት። ይህም ቅዱስ በሊቀ ጳጳሳት በስቆዝሞስ ዘንድ ተሰማ። ሁለተኛም ጳጳስ አልሾመላቸውም። ከእርሱም በኋላ የነበሩ ሊቃነ ጳጳሳት አባ መቃርስ፣ አባ ታውፋኔዎስ፣ አባ ሚናስ፣ አባ አብርሃም በእነዚህ ዘመን ከ911 ዓመተ ምህረት እስከ 995 ዓመተ ምህረት ድረስ ለ84 ዓመታት ያህል ለኢትዮጵያ ሰዎች ጳጳስ ተሹሞ አልተላከላቸውም። የኢትዮጵያ ንጉሥ ግን የጳጳሱ የጴጥሮስ ረዳት የነበረውን ወስዶ በመምህር ፈንታ ጳጳስ ሆነህ ተቀመጥ አለው። እርሱም እኔ ጳጳስ ልሆን አይገባኝም፣ የሐዋርያትን ስልጣን ተላልፌ ይህንን ልሰራ አልተቻለኝም። ግን ልቀቀኝና ወደ ግብፅ ልሂድ፣ ጳጳስ እንዲሾምላችሁም ሊቀ ጳጳሱን እለምነዋለሁ። ከዚያም በኋላ ወደ እናንተ መለሳለሁ እያለ ንጉሡን ማለደው። ንጉሡም ወደ ግብፅ እንዲሄድ አላሰናበተውም። ያለ ውዴታውም ወስዶ የጵጵስናውን ልብስ አለበሰው እንጂ የጵጵስናውን ስራ እንዲሰራ አደረገው። አባ ቆዝሞስም እጅግ ሸመገለ። የሹመቱም ዘመን ደህንነትንና ሰላምን የተመላ ነበር። በወንጌላዊ ማርቆስ ወንበርም 12 ዓመት ኖረ፣ በሰላምም አረፈ። እግዚአብሔርን በጸሎቱ ይማረን ለዘላለሙ አሜን። ሰላም እብለሊቀ ጳጳሳት ቆዝማ ስብሐተ ልዑል ዘይቀድስ አምሳለ ኪሩቤል በዜማ እንበለ ምክንያት አሐዱ ለብሔረ አጋዚ እመተቃወማ በዛ ሲመቱ ለቤተ ክርስቲያን ሰላማ ወለ እብሬቱ በሰናይ ፈጸማ። በዚችም ቀን ከፍንዮስ አገር የሆነ አባ በርፎንዮስ አረፈ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለከ በርፎንዮስ አብ ምሉአ ጥበብ ከመማይቶት ዛስተርአይ ከለሀገረ ፍንዮስ ህዝብ ለመራስም ካብ ይትገበር ከብካብ ረሴኒ ትረከብ በልብከ ጾብ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም መጋቢት 4 በዚች ቀን የአይሁድ ተሳታፊዎች ስለሚባሉ ክፎች ሰዎች በአሞር ደሴት የአንድነትን ስብሰባ ሆነ። በዚችም ቀን የከበረና የተመሰገነ መኮንን ሃኑሊዮስ ከጵንፍልያ አውራጃ ብሮግያ በምዳል ከተማ በሰማዕትነት ሞተ። ዛቅረብኩማ ሂሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብብ ተወከዘ እንዴቴ መጻፈ እንተረሰይ ከግዚኦ ጸሪቀ መበለት ኩፈም ላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማይቶ ጻድቃን ደናግላዲዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንውስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ ሙማርያም አራቂተ ኩሉም ባይስ ቡረ ይማረን ኢየሱስ ክርስቶስ። ታምሪሁ ለአቡነ ብፁዕ ናኩቶ ለአብ ንጹሕ ወክቡር ኃይለ ረድኤቱ ጸሎቱ ያህሉ ስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ንጹሕ ክቡር የሆነ የተመሰገነ አባታችን ናኩቶ ለአብ ያደረገው ታምሪህ ነው። የጸሎቱና የረድኤቱ ኃይል ከሁላችን ከህዝበ ክርስቲያን ላይ ጸን ዘላለሙ አሜን። አባቶችና ወንድሞቼ ስሙ። ለአባቱ ላሊበላ ለመንግስት እጅ መንሻ ብዙ ወርቅና ብር ከግብፅ ሀገር የሚያመጡ ሰዎች ነበሩ። ለከበረ አባታችን ናኩቶ ለአብ ግን የገድሉን ማማርና ሁኔታውን ሳያውቁ እጅ መንሻና ግብሩን ከለከሉት። ለመንግስቱም አልተገዙም። እሊህ አንገተ ደንዳኖች የግብፅ ሰዎች ከተከዜ ወንዝ ፈሳሽ ውሃ በቀር ዝናብም አያውቁም። በእርሱ ለምግባቸው እህልን ይዘራሉ። ተጋዳይ አባታችን የከበረ ናኩቶ ለአብም ወደ ምህላው ተመለሰ። ፈጣሪውን እግዚአብሔርን ጸሎቱን ሰምቶ 3 ዓመት ከ3 ወር ያህል ፈሳሹን ውሃ በጸሎቱ ኃይል አቆመው። የሚጠጡትና የሚዘሩትም ውሃ አጡ። እነርሱም ውሃ በማጣት እህልም ባለማግኘት በድርቅ ተመቱ። ሰዎችና እንስሶችም አለቁ። ከመቅሰፍቱም የተረፉ ጥቂቶቹ እርስ በርሳቸው እንዲተባባሉ እሊህ ግብፃውያን ይች የከፋች መቅሰፍ ያገኘችን ስለምንድን ነው? ከእነዚያ ግብፃውያን ውስጥ የሚኖሩ ግብፃዊ የሆነ አንድ ሰው ስሙ ማማስ የሚባል የሚስቱም ስም መግደላዊት የምትባል እሊህን አንገተ ደንዳኖች እንዲህ አላቸው። ስሙ ልንገራችሁ። ይህች የከፋች መከራ ያገኘችን የዚያን የሕፃኑን የላሊበላን ልጅ የናኩቶ ለአብን እጅ መንሻውን ስለከለከል ነው፣ ለመንግስቱ ላልተገዛን ነው። እሊያ ግብፃውያን ምን ብናደርግ ከዚህ ራብና መከራ እንድናለን አሉት። ማማስም ሰምቶ እንዲህ አላቸው። እጅ መንሻውን ስጡ፣ ለመንግስቱም ተገዙ፣ በከተማው ውስጥ ገብታችሁ ለፈጣሪውም ስገዱ። እሊያ ግብፃውያን ይህን ነገር ሰምተው የአራዊት ስዕል ያላቸው ጋሻዎችን ሰሩ። እኩሌቶቹም ወርቅ የተረጨባቸው ናቸው። የመንግስቱንም እጅ መንሻ የ6 ዓመት በላዩም ጭማሪ አድርገው እነዚያ ጋሻዎችም ይዘው ወደ ከበረ አባታችን ናኩቶ ለአብ ሄደው ወደ ከተማውም ደርሰው በአደባባዩ ለፈጣሪው ሰገዱ። ለከበረ አባታችን ናኩቶ ለአብም
እሊያ ግብፃውያን ወደ ከተማው እንደደረሱ የመንግስቱንም እጅ መንሻ እንዳመጡ ነገሩት። የከበረ አባታችንም ሰምቶ ወደዚህ አምጧቸው አለ። አምጥተውም በፊቱ አቆሟቸው። በፊቱም በቆሙ ጊዜ መሪር እንባን ፈጽመው አለቀሱ። የከበረ አባታችንም ተመልክቶ እንዲህ አላቸው፣ በእኔ ላይ ያደረጋችሁት በደላችሁ ታውቃላችሁ። እኒያ ግብፃውያን ሰምተው አስቀድሞ ባለማወቃቸው እጅ መንሻውን በመካከል ኖርን። አሁን ግን የጸሎቱን ኃይል አውቀን በረሃብና በመከራ ቀስፎናል። ሰዎችም እንስሶችም አለቀስን፣ የረገመንንም ይቅር በለን አሉ። የከበረ አባታችን ናኩቶ ለአብም ሰምቶ የሰራችሁትን በደላችሁን ሁሉ ያደረጋችሁትን ክፉ ስራ እግዚአብሔር ይቅር ይበላችኋል። በወንጌል ቃል እውነት የጣፈጠ የተባረከ አንደበት ይህን በተናገረ ጊዜ ቁሞ የነበረ ፈሳሹ ውሃ ተፈትቶ ወረደ። በሀገራቸውም ንውጽውጽታ ሆነ። ልቅሷቸውም ወደ ደስታ፣ ረሃባቸውም ችግራቸውም ወደ ጥጋብ ተለወጠ። በጸሎቱ ኃይል አመኑ። አባታችንም የከበረ ናኩቶ ለአብም አባቴ ሆይ በመንፈስ ቅዱስ የተመላ ኤልያስን መስለህ 3 ዓመት ከ3 ወር ወደ ግብጽ ምድር እንዳይሄድ ፈሳሹን ውሃ ያቆምከው በድርቅ በችግርም እስከ ተገረፉ ድረስ የመንግስትንም እጅ መንሻ ተሸክመው በመገስገስ ወደ አንተ እስከ መጡና ራሳቸውን በመንቀፍ እያለቀሱ በፊት እስከ ቆሙ ድረስ አባቴ የከበርክ ናኩቶ ለአብ ሆይ ስም አጠራርህ እንደ ጽጌረዳ የሚጥም የምህረት ቤት ለሆነችው ቤተ ክርስቲያን የወርቅ ዘንግ የሆንክ እጅህንን በእጄ ይዛህ በአደባባያ የተጫወት ያደግ የተርሴስ ተስፋ ያልጠወለክ እንደ እንቁ የጸዳ የጨለማውም ዓለም ማዕበል ያላሰጠመህ እንደ ሚያዝያ ፀሐይ መልክህ የሚያበራ የከበርክ አባቴ ተአምርህ እጹብ ነው። የከበርክ አባቴ ጥበበኛ ነህ። ጥበብ ምንድን ነው ለሚል የማድጋ ጥላ ያላጠቆረው ወተት ወንጌልን የሚያስተምር የአንደበት አገላለጽ ነው። ተቀባይነት ያለው ጸሎትም በጸሎት መቀበያ ሳጥን የተከማቸ ነው። ፈሳሹም ውሃ በጉዞው እንዲጠበቅ ያደረግከው በሰማሪያ አክዓብ በነገሰ ወራት በኤልያስ ዘመን የተደረገውን የግብጽ ሰዎችን በረሃብ ችግር የቀጣቸው የአህያ ራስና የርግብ ኮክ እስከተመገቡ ድረስ የከበርክ ናኩቶ ለአብ ሆይ ተአምራቶችን የሚያደንቁ እጹብ የሚያሰኙ ናቸው። ተአምራቶችም የተጋድሎውን ድካም አምነህ የምንቀበል እኛን እግዚአብሔር በጽድቅ ጋሻ ይጋርደን። በጸሎቱ የሚገኝ በረከቱ ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። በድንኳን በሉ ኖሩ። ለ40 ቀን የነበረው ለ40 ዘመን እስኪ ለ40 ቀን የነበረው ወይ ለ40 ዘመን። እኔ አሁንም አስረግጬ ልንገራችሁ፣ ቴዎድሮስ ሊመጣ ነው። 1 ዓመት ነው የቀረው። 1 ሳምንት ነው መጥቷል። የበረሃ አባቶች ናቸው የተናገሩት። እንዲህ ያለ ዲስኩር አሙሉ በጣም የሚያሳዝን። አሁን ይምጣም ስለ ቴዎድሮስ አይደለም መናገር የፈለጉት። በደንብ ስሙኝ። ቴዎድሮስ የሰማችሁ ነው ብዬ አስባለሁ አይደል? እሺ አሁን እየሰማችሁ ከሆነ ይላችሁ ቴዎድሮስ ይምጣም አይምጣም የምንጠብቀው ማን ነው? እኛ በምን ገሪ ቆይ እግዚአብሔር ክፉ ከሆነ የሚሰጠንን ነገር ያርቀዋል በሉ። እግዚአብሔር በሉ ክፉ ከሆነ የሚሰጠንን ምን ይላል? በሞት ንገሩ። እግዚአብሔር የምትፈልጉትን እንዲሰጣችሁ ትፈልጋላችሁ? እርግጠኛ ናችሁ? አዛኝን እርግጠኛው የምነግራችሁ የእግዚአብሔርን ፈቃድ አድርጉ፣ እግዚአብሔር ይሰጣችኋል። 40 ቀን ያስገባቸው የነበሩትን እስራኤልን ክፉ ቢሆኑ 40 ዘመን አደረገው ማለት። ቴዎድሮስ ነገ ነው የሚመጣው 2000 እንዴ! በጣም ነው የሚገርም። 2015 ሰላም ይሆናል። ንጉሱ እየመጣ ነው። ኤረር ተራራ ላይ ነው። እዚህ ደግሞ እንትና ተራራ ነው። በቃ ዲስኩር ወይ ጉድ ያታለ በቃ ወይ ፍንክች በቃ እኛ የምንጠብቀው ማንን ነው? ተመልከቱ፣ እግዚአብሔር ሊሰጠን ያለውን ደግ ነገር እኛ ክፉ ከሆነ ያርቀዋል። እኛ ክፉ ከሆነ ምን ያደርገዋል? በነገሩ ማስረጃ ካላችሁ 40 ቀን ሊገቡበት የነበረውን 40 ዓመት አረጉት ማለት 40 ዓመት አረጉት። እንግዲህ ስንት ዓመት አረጉት? በሞት ያፈርሰውን ተቃራኒ እንዳሰሩ እግዚአብሔር ይጠብቃችሁ። አንድ ሰውዬ ነው ያሉና ሚስቱ ሁሌ ተቃራኒ ነው የምትሰራው። እጣቢ ልብስ ለማሳጠብ ሲፈልግ እንዳለኪያት ታጥበዋለች። እጣቢ ለማለት ሲፈልግ ማለት ነው። እና አንድ ቀን ጎዳና እየሄዱ ተሳስቶት ባህር እንዳትገቢ አላት። ዘላ ድርግም ባህር ውስጥ ማለት ሰውየው ጆጅል ነው ደግሞ ሰውየው እንደኔ ብጤና ወደ ታች መፈለጉን ትቶ ወደ ላይ ይፈልጋት ጀመር ሚስቱን። ሰውየው ምን ወደ ላይ የምትፈልግ አሉት። ሚስቴ ተቃራኒ ነው ስራዋ ብዬ ነው እና ወደዚህ ልፈልጋት አለ። ሰው ተቃራኒ የሰራ እግዚአብሔርን መጠበቅ የለበትም። የተባለውን እንድናደርግ እግዚአብሔር ይርዳል።
በሉ አሜን በሉ እንጂ። ምን ማድረግ አለብን? 40 ቀን 40 ዓመት እንዳይሆን እግዚአብሔር ሊሰጠን ያለውን ሰላም የምናርቀው ባለመስተካከል ብቻ ነው። ባለመስተካከል ብቻ 2000 እንትና ጦርነት ነው፣ 2000 እንትና ሰው ያልቃል። ረባክ በሁለቱም ማትራፊ ቢያልቅ ሰው ምን ይላል መሰላችሁ? እንደሳቸው ያለ አባት የለም አዋቂ እኮ ናቸው ይላል ሰው። ባያልቅ ደግሞ ጸሎት ጸለያችሁን የተናገረ ያቀላችሁ ሊሉ በሁለቱም ሊያተርፉ እንደ ሰይጣን ማለት ነው። ስለዚህ ተመልከቱ፣ የእግዚአብሔርን ሕግ ማክበር በሉ እንጂ። በየት ነው የምንኖረው እኛ? 40 ዓመትም ቢሆን እንኳን እግዚአብሔርን በየት እንጠብቀዋለን? በድንኳን በሉ። በየት እንጠብቀዋለን? እግዚአብሔርን እንጠብቀው። እግዚአብሔር ያጽናን፣ እግዚአብሔር ያጽናን። ከዚያ ምን አደረገ ተመልከቱ። አውረደ ሎሙ መና ኅብስተ። ተመልከቱ፣ ቅዱስ ሚካኤል እግዚአብሔር አዞት ከደመና ላይ መና ወረደላቸው። ውሃ ሲጠማቸው በሙሴ በትር ከዓለት ላይ ውሃ ፈለቀላቸው። ከዚያ ተመልከቱ ድንኳኑ እንዘ ሚካኤል ያውር ቅድመ ትዕይንቶሙ ለእስራኤል። ቅዱስ ሚካኤል ከእስራኤል ከተማ አለፍ ብሎ ከፊት ከፊት ይሄድ ነበር አለ። ከምናቸው? ቅዱስ ሚካኤል ከፊት ይቅደምልን። ከፊት ከማን ሕዝብ ፊት? ከእግዚአብሔር ሕዝብ ፊት። ከኛ ከክርስቲያኖች ፊት ኃጢአተኛ ብንሆንም ቅዱስ ሚካኤል አለ። እስራኤል ተመልከቱ ከግብፅ ያልተውትን ተንኮላቸውን ይዘው ቢወጡም ቅዱስ ሚካኤል አልተለያቸውም። ማን ከነሱ ጋር ስላለ? ስለዚህ ተመልከቱ ደመና የተባለች ድንግል ማርያም ናት። መና የክርስቶስ ምሳሌ ነው። ከሰማይ መውረዱ ክርስቶስ ከሰማይ ሰማያት ለመምጣቱ ምሳሌ ነው። ያ አለት የሙሴ በትር የዛ የለንጊኖስ ኩሊናት ምሳሌ ነው። አለቱ የክርስቶስ ጎን ምሳሌ ነው። አለቱ በሙሴ በትር ሲመታ ውሃ እንደሰጠ ክርስቶስ ተመልከቱ በለንጊኖስ ጦር ሲወጋ ከጎኑ ማየገወን ሰጠ። አያችሁ ሰጠ። ለማን? ለኛ። እስኪ ለኛ በሉ። ለማን የሰጠን? ይሄ ነው። ስለዚህ እግዚአብሔር ከኛ ጋር ነው። እግዚአብሔር ይህን ሰጠን። እናቱን ደመና ይኸው ድንግል ማርያም፣ አለት ክርስቶስ ይኸው የማይዘኑ ራስ የሃይማኖታችን ራስ ክርስቶስ፣ ውሃ ይኸው የምንጠመቅበት ልጅነት፣ ስንቆሽሽ የምንታጠብበት ንስሐ ሰጠን እግዚአብሔር። ከዚያ እንደዚያ ቢያደርግላቸው እስራኤል ግን ጠገቡ ይላል። እስኪ በሉ እስራኤል ጠገቡ በሉ፣ ጠገቡ በሉ። የኛ ጥጋብ አያችሁት? ስጋውን ሰጥቶን እንጀራ የምንጠረጥር እግዚአብሔርን በባህር ውስጥ በእግር እያሻገረ እኛ እንደው ይሄን መከራ ያሻገረንም የምንል ለተመልከቱ። እግዚአብሔር በሚደንቅ ነገር ስራ ይሰራል። ባህርን ለመክፈል በትርን፣ ዳንኤልን ለመጠበቅ አንበሳን፣ የሰለስቱ ደቂቅ ዘበኛ እሳት፣ የሰለስቱ ደቂቅ ዘበኛ እሳት ነው። እንደዚህ አድርጎ ያስጠብቃል እግዚአብሔር በድንቅ ነገር። ስለዚህ ተመልከቱ በድንኳን እንዳሉ 12 ሰላዮች ተነሱ ይላል። ስንት ሰላዮች? 10 የውሸት መረጃ መጡ፣ 2 ግን ትክክለኛ መረጃ መጡ። 10 ስንት አመጡ? አሁን የውሸት ሰባኪ ይበዛል በየአስፓልቱ አላያችሁትም? ጌታ ሞቶልሃል በቃ እንግዲህ የሚል ማለት ነው። ያ የውሸት ሰባኪ ነው። በነገራችሁ ላይ አፈርሶንላችሁ መናውን የበሉት ሁሉ ምድረ ርስት አልወረሱም። እስኪ መና የበሉ ሁሉ በሉ ምድረ ርስት ገብተዋል። 600,000 ሕዝብ ነው ያለቀው። በማን? በ10 የውሸት ጎብኚዎች ምክንያት በካህዲያን የተሳሳለ ያላችሁ የክርስቶስን ስጋ እየቆረቡ እኔ እኮ ቄስ ነበርኩ፣ እኔ እኮ መነኩሴ ነበርኩ፣ እኔ እኮ ጳጳስ ነኝ፣ ሳቆርብ ነበረ፣ ሳጠምቅ ነበረ ብትል ከቤተ ክርስቲያን ከወጣ ጌታዬ በዚያው በበረሃ ነው የምትቀረው፣ በሲኦል ማለት ነው። እና በቤተ ክርስቲያን ጸንተን እንድንኖር እግዚአብሔር ይርዳን። ስለዚህ የመጨረሻው ምንድነው? 2 ሰላዮች አይተው መጡ። አይተው ምን አሉ? በሉ እንጂ አይተው ምን አሉ? መጥተው ምን አሉ? ለሕዝቡ ውሸት የሚነዛ ሰባኪ አለ። 10 ነው። 10 ስንት ነው? በሉ ነገር እንጂ 10 እንዲህ አሉ። አይ አገሯ ጥሩ ናት፣ ግን እንደው ግን ቁመታቸው እንደ ዝግባ፣ ኃይላቸው እንደ ዝሆን እንደ በረሃ ወይራ ናቸው። እኛ በእነሱ ዘንድ እንዳንበጣ ነን። ወለለ ከማአና ብትበቅድሚሆን እንደዚያ ስለሆን ያችን ሀገር መውረስ አይቻልም። ወደ ግብፅ አንመለስ፣ ኤርትራ ገጥሟል። ሙሴንና አሮንን እንውገር አለ። ለዚህ ነው ካህናት ዛሬ በአደባባይ የሚወገሩት። ያንን ሁሉ ህዝብ 600,000 ህዝብ የሐሰተኞቹን የ10ዎቹን ስብከት ሰምቶ እግዚአብሔርን ቢጠረጥር በዚያው ጊዜ ተመልከቱ 600,000 ህዝብ
የበረሃ ሲሳይ ሆኖ ቀረ። ያን ጊዜ ሙሴ በእግዚአብሔር ፊት ቆመ ይላል። በማን ፊት ቆመ? እግዚአብሔር እንዲህ አለ፣ እውነት እላለሁ 40 ዘመን ትኖራላችሁ። ክህደትን የሰሙ ክህደትን የሰበኩ 10 ሰዎች ምድረ ርስት አይወርሱም ብሎ አበው አልፈው ውሉድ እስከሚተኩ እስራኤል በበረሃ ኖሩ ይላል። ማን እስከሚተኩ? 2ቱ ግን እንዲህ አሉ፣ እውነት ነው ግን ቁመታቸው እንደ ዝግባ ነው። ግን ከእግዚአብሔር በላይ ቁመት ያለው አለ ወይ? እውነት ነው ኃይላቸው እንደ በረሃ ወይራ የጸና ነው። እግዚአብሔር ግን ከነሱ በላይ ጽኑ ነው ብለው ሕዝቡን አጸኑት። እነዚያ 2ቱ ማን ናቸው? ኢያሱና ካሌብ ምድረ ርስት እስራኤልን ይዘው ገቡ። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ኢያሱ ማን ነው? መንፈስ ቅዱስ። ሌላ ምሳሌ አለው ክርስቶስን ላደራችሁ የክርስቶስ ምሳሌ ነው እንዳትሉ። መንፈስ ቅዱስ። ካሌብ ማን ነው? ካህናት መምህራን። ምድረ ርስት አይቶ የመጣ ማን ነው? ካሌብ። ለእስራኤል መናውን ያቀመሳቸው የምድረ ርስቱ ማን ነው? ካሌብ። በመንግስተ ሰማይ ያለው ምስጢር የሚናገሩ ማን ናቸው? ካህናት መምህራን። እነሱ ሕዝቡን አጽንተው ተመልከቱ። ሙሴ ከሞተ በኋላ ተመልከቱ፣ በኢያሱ መሪነት በካሌብ ሰላይነት የታየችውን ሀገር ወረሱ ይላል። ስለዚህ ተመልከቱ፣ ክርስቶስ ከሞተ ተሰቅሎ ካረገ በኋላ መንፈስ ቅዱስ ወርዶ በሐዋርያት ላይ አድሮ ተመልከቱ፣ ለሐዋርያት 12 ዕጣ እንዳካፈለ መምህራንም ተመልከቱ፣ የ12ቱ ሐዋርያት በክህነታቸው የሚያወርሷትን መንግስተ ሰማያትን ምዕመናንን እየመሩ ምድረ ርስት ይዘው ይገባሉ። በዛ ውስጥ ግን ቅዱስ ሚካኤል አለ። እስኪ በሉ በዚያ ውስጥ በሉ ማን አለ? ማን አለ? ማን አለ? ስለዚህ ሁላችሁ አብቅቶላችኋል፣ ጉዳችሁ ፈልቷል፣ ዘንድሮ ፍሩ ይላችኋል። የማይነቀዝ እህል ከምሩ፣ በርበሬም ማስፈጩ፣ ወይራም ማምጡ፣ ክትክታም አምጡ ለመብራታችሁ የሚሉ ሌባ ሰላዮች ከልቡናችን እንዲወጡ መድኃኒዓለም ይርዳል። እነዚህ ውሸታሞች ናቸው። በቃ በእግዚአብሔር በሉላችሁ ሁሉን እንችላለን። ሚካኤል በሉ ይቆማል። ይቆማል ማለት ለምን ምን አስፈለገ? የተቀመጠ ሰው ስራ ጨርሷል። ሚካኤል ግን ይቆማል መባሉ ምንድነው? በስልጣን ሊያማልደን ሊፈርድልን ብሶታችንን ላይ ቅዱስ ሚካኤል ይቆማል። በምን? በስልጣን። እስኪ በሉ በስልጣን በሉ፣ በስልጣን በሉ እንጂ በማን ስልጣን? በእግዚአብሔር ስልጣን። ማን ከኛ ጋር አለ? ማን ከኛ ጋር አለ? ቅዱስ ሚካኤል አለ። ስለዚህ ተመልከቱ፣ ምድረ ርስትን እንድንወርስ የረዳን ሚካኤል በዚህ ዓለም የሚመጣውን መከራ አልፈን መንግስተ ሰማያት እስከምንገባ አይለየንም። ከቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን፣ ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን፣ ህዝቡን ከህዝብ ያስማማልን። በዓለም የተበተኑትን ህዝበ ክርስቲያን ወገኖቻችን በቸርነት ጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ የታበአነ እግዚኦ ውስተ መንሱት አላ ድነን ነው ባልሃንም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ሥራይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን